እንግዲህ ካንተ ውጪ ወደ ውጪ በሄድክበት ሁሉ እከተልሃለሁ ብላ ቅመሟን እንግዲህ መታላችኋለች። መልካም መቃጠል እዛ ሰፈር ስም አይጥሪ ማለት ነው። ምድረ ቅናታም ሁላ ማለት ነው። የሰውን ውድቀት፣ ክፋት፣ መለያየት የምትመኙ የምትፈልጉ የራሳችሁን ጥቅም የምታስቀድሙ ማለት ነው። ምድረ ቅናታም በእውነት የሰው ክፋት ጥግን አየሁትን የእውነት እናንተ በዚህን ያክል የሰው ክፋት አለ። በዛ ላይ የስንት እጥፍ እጥፍ ትናንሾቻችሁ ናቸው እነኚህ ማለት ነው። እነሱ ቅመሟ ከብሩኬ ያለያይታችሁ የእውነት እናንተ የሰላም እረፍት ታገኙ ነበረ። አይሆንም እኮ እኔ ሁሌ የምናገረው ነገር ናትና እግዚአብሔር ያጣመረውን በእውነት በምንም ቢሆን በምን አይለያይም፣ አይለያያችሁም። እግዚአብሔር ካጣመራችሁ በእውነት ብዙ ኦብስታክል ቢመጣባችሁ ራሱ እማትለያዩ ልጆች ናችሁ እና በዚህ ማመን መቻል አለባችሁ። ያም ሆነ ይሄ ምንም ያህል ቅመማ ቢለያዩ እንኳን ማለት ነው ብዙ ደጉንም ክፉንም ብዙ ነገር አሳልፈዋል። ብሩኬ እንደዛ ስታደርጉት ደስ የሚላት ነበር የሚመስላችሁ? የእናንተ ፍቅረኛ ብዙ ነገር አሳልፋችሁ የሆነ ጊዜ ብሬክአፕ አደረገ። የሆነ ሰንበድ የእሱ መጥፎነት ሲያወራ ይሰማቸዋል አይደል? ፊሊንግ አለው እኮ ቢኮዝ ብዙ ነገር አሳልፋቸዋል ማለት ነው። ስለዚህ ልክ እንደዛ ማለት ነው። እነሱ አሁን ብሩኬ እንትኑ ንቀዋችሁ አንድ መልስ አልመለሰም እስካሁን። ግን አንድ ቀን ለሁለት ማለት ነው ቦምብ ነው የሚጥሉባችሁ። ይህ ቀን ደግሞ ጠብቁ ማለት ነው። የሰው መሰናከያ አትሁኑ፣ የሰው መለያያ አትሁኑ፣ የሰው መጣያ ምክንያት አትሁኑ። ጸሎታችሁ መሀል ይሄንን ጸልዩ ማለት ነው። ለማንኛውም ይመቻችሁ። የጨረቃ ፋሚሊ በጣም ደጋግ የሆናችሁ አላችሁ። የሰው መለወጥ ማደግ የምትፈልጉ አላችሁ። እናንተ ልባችሁን አይቀይርባችሁ። ሁለቱም በቃ ሁለቱም አለ አይደለ? የሁለቱን ከፍታ መለወጥ፣ አንድነት፣ መለያት የማይፈልጉ ማርያምን በጣም እጥፍ አሉና እናንተ ይሄንን ጸባያችሁን ባህሪያችሁን አይቀይርባችሁ ማለት ነው። በዚሁ ቀጥሉ። አያችሁ አይደለ? ወረኛ በመሃል ነው የሚቀረው። ተናግረን ወረኛ በመሃል ነው የምንቀረው ማለት ነው። እነሱ አሁን ዞሮ ዞሮ በባልና ሚስት ሶስተኛ ወገን ሲገባ ሶስተኛ ወገን የገባውን መሀል ይቀራል ማለት ነው። እና ብዙ ነገር ትማሩበታላችሁ በሶስቱ ቪዲዮ በማታውም ከትላንት ወዲያ ተሰራው ምናምን ማለት ነው። እና ብሩኬ ቃሉን አላጠፈም እንደ ሌሎቹ። በአሁን ሰዓት ወንዶች እኮ እንደ ምንድነው እንደ እኔ እንጃ በቃሉ የሚገኝ ወንድ አለ ብዬ አላስብም። እና በቃሉን የተገኘው ቃል ገባ፣ ቃሉ በተግባር ፈጸመው ማለት ነው። ይህን ያክል የሚያሰድበው ነገር አይደለም። እሱ ለማኝ ያደረጋት እያላችኋትም ነው። እና ቅመሟን ዝቅ አታድርጓት። በእውነት እናንተ ተናገራችሁ እንጂ የእውነት የወደዳችኋት ነው የሚመስለው፣ ግን አይደለም። እያስናቃችኋት ነው። በምንድን ነው ለማኝ ያደረጋት? ቤቱ እኮ የተሰራው ሳይጣሉ በፊት ነው፣ ቆይቷል። እሱም ተናግሯል ማለት ሂንቱ ተናግሯል። ቤት ነው ብሎ ባይናገርም ሂንቱ እኮ ተናግሯል አይደለም? ስለዚህ ቃል ገባ፣ ቃሉ በተግባር ፈጸመ ማለት ነው። ይሄ ነው ለማኝ የሚያደርገው። አያችሁ አይደለ? የአይምሯችሁ ጥበት ማለት ነው። ያስተሳሰባችሁ ጥበት ምን ያህል እንደሆነ ማለት ነው። ሰው እያደገ በአይምሮን ይመጣል። እናንተ ስሞል ህፃን እየሆናችሁ ትመጣላችሁ። ህፃን ማለት ነው። የሚያናድደኝ ነገር አረባላችሁ የማዳን ቅመሞች በጀማ ማሰደባችሁ ነው፣ ማስናቃችሁ ነው የሚያናድደኝ ማለት ነው። በእውነት እንዴ የራሴ ህይወት የራሴ ማንነት ራሴ ሳላስተካከል የሰውን ህይወት ለማስተካከል ለመዝለፍ አልችልም። እሱ ቢያቀኝ የኔ ማንነት እግዚአብሔር ያቀኛል አይደል? እግዚአብሔር ያቀናል እኮ ሁላችንም በየቤታችን በየደቂቃው የምንሰራው ኃጢአት እሱ እኮ ይጽፍልናል አይደል?